በጧት ከቤት ወጡ ነቢዩ ሙሐመድ ሰለዋቱላሂ ወሰላሙ አበድ። ከቤት መውጣታቸው ለኢድ ሶላት ነበር፣ አስቀራቸው እንጂ የሶብዩ ነገር። ይጫወቱ ነበር ልጆች ተሰብስበው፣ አንድ ሶብይ ሲቀር ግራ ግብት ያለው፣ የተጎሳቆለ በጣም የከፋው፣ ያውም በኢዱ ቀን የሚፈስ እንባው፣ ያውም በኢዱ ቀን የሚፈስ እንባው። ብለዋሉት ነቢን ሰለላሁ ዐለይሂ ወሰለም፣ ሳይ የተጎዳ የከፋ መስላል አሉት። በል ንገረኝ ምን ያስለቅስሃል? አጥብቀው ጠየቁት ትንሹን ሶብይ፣ አዛኙና ደጉ አዋቂው ነቢይ። የምድሩ ሙሐመድ የሰማዩ አህመድ ሰለዋቱላሂ ወሰላሙን አበድ። አንተ ሰው ብሎ አለ፣ አንተ ሰው ብሎ አለ፣ ቀና ብሎ አይቷቸው ነቢዩ እንደሆኑ እሱ መቼ አውቋቸው። አባቴን አጣሁኝ በፊ ሰቢልላህ፣ ጅሃድ ዘምቶ ነበር ከነ ረሱለላህ። እናቴም አገባች ችግሯ ቢጠና፣ ትልሰው ትቀምሰው መሆን አጠፋና። ለእናቴ ባል ቢሆን ለእኔ አባት አልሆነኝ፣ ቤታችንን ሸጦ ከቤት አባረረኝ። ልጆች ሲቦርቁ ሲጫወቱ አይቼ አባቴ ትዝ ብሎኝ ያነባሉ አይኖቼ። ነቢም ብለዋሉት ሰለላሁ ዐለይሂ ወሰለም፣ ደስ ይልሃል አሁን እኔ አባት ብሆንህ፣ አይሻ ደሞ እናትህ፣ ፋጡማ እንደ እህትህ፣ አልይ እንዳጎትህ፣ ሐሰንና ሁሴን ወንድሞች ሆነው ብትኖር አብረን። እንደምን እንደምን እንዴትስ አልወድም ያላህ መልእክተኛ ሰላም አለይኩም አለና ሶብዩ በደስታ አቀፋቸው። ነቢዩ እንደሆኑ አሁን አወቃቸው። የምድሩ ሙሐመድ የሰማዩ አህመድ ሰለዋቱላሂ ወሰላሙን አበድ። ነቢዩም ይዘውት እጁም በእጃቸው ተመልሰው ገቡ ወደ መኖሪያቸው። ልብስም አለበሱት የሚያምር ለኢድ፣ በልቶ እንደ ጠገበ ተነሳ ሊሄድ፣ በሳቅ በፈገግታ ሶብዮቹ ዘንድ። የምድሩ ሙሐመድ የሰማዩ አህመድ ሰለዋቱላሂ ወሰላሙን አበድ። ሶብዮቹም አሉ ቅድም ስንጫወት ታለቅስ ነበረ፣ አሁን ከምን ጊዜው በሳቅ ተቀየረ። እርቦኝ ነበረ እስክጠግብ በላው፣
ጠምቶኝም ነበረ ቆረጠልኝ ጠጣሁ። እህቴ ፋጡማ ልብስ አለበሰችኝ። ሐሰንና ሁሴን ወንድሞቼ ሆኑኝ። አባቴ ነብዩ የአላህ መላእክተኛ፣ አሁን ማነው ታዲያ እንደኔ እድለኛ? የምድሩ ሙሐመድ የሰማዩ አህመድ ሰለዋቱላሂ ወሰላሙን ዐለይህ። ያለይተ ያለይተ አሉ ሶብዮቹ፣ በቁጭት ታዘኑ በጣም ሷሂቦቹ። በፊሰቢልላህ እንዳንተ አባት ዘምተው፣ ምነው የኛ አባቶች በነበረ ሞተው። የአላህ መልእክተኛ ደጉ ነብያችን ይሆኑን ነበረ ለእኛም አባታችን። ያንተስ መታደል ነው አላህ ቢወድ፣ የሁለቱም አገር አባት አገኘ። ሰለዋት ይውረድ ዳኢም ዘላለም በሙሐመድ ላይ በቤተሰቡ፣ በተከተሉት በሶሃቦቹ ኢላ የውሚዲን በሙሂቦቹ። ሰለዋት ይውረድ ዳኢም ዘላለም በሙሐመድ ላይ በቤተሰቡ፣ በተከተሉት በሶሃቦቹ ኢላ የውሚዲን በሙሂቦቹ።